በምትፈልጉበት ፍጥነት እግዚአብሔር ላይ ሄድላችሁ ይችላል። ቀስ በል እዚህ ጋር ይልሃል። የሆነ ቀን የኔን የሆነ ቀን የእግዚአብሔርን እንደሱ አይደለም። ለዚህ ክፉ ዓለም አይተወንም። ኤልያስም አካሄዱን ከእግዚአብሔር ጋር ያረገ ሰው ነው። ባይዘው እንደፈለገ አይደለም ኤልያስም የሚኖረው። የድሮ አፈር ይቆያል ማለት አንተ ካልክ ይሻለኛል አለው። ግን በቃ ከእግዚአብሔር ጋር ከሄድን አድርጎ አቅልሎ መሄድ ዘፍጥረት ምዕራፍ 5 ከቁጥር 18 እስከ 24 ድረስ ያለ የጌታ ቃል ክፍል አብረን እናነባለን። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የጌታ ቃል እንደዚህ ይላል። ያሬድ ዕድሜው 162 ዓመት ሲሆን ሄኖክን ወለደ። ያሬድ ሄኖክን ከወለደ በኋላ 800 ዓመት ኖረ። ሌሎች ወንዶችና ሴቶች ልጆችም ወለደ። ያሬድ በአጠቃላይ 962 ዓመት ከኖረ በኋላ ሞተ። ሄኖክ ዕድሜው 65 ዓመት በሆነ ጊዜ ማቱሳላን ወለደ። ሄኖክ ማቱሳላን ከወለደ በኋላ አካሄዱን ከእግዚአብሔር ጋር በማድረግ 300 ዓመት ኖረ። ሌሎች ወንዶችና ሴቶች ልጆችን ወለደ። ሄኖክም በአጠቃላይ 365 ዓመት ኖረ። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ፣ እግዚአብሔር ስለወሰደውም አልተገኘም። የመጽሐፍ ቅዱሳችን የመጀመሪያ መጽሐፍ ነው እና ከዚህ ከመጽሐፍ ቅዱሳችን የመጀመሪያ መጽሐፍ ታሪኮች ደግሞ የመጀመሪያ ከሚባሉ ታሪኮች መካከል ይሄኛው አንዱ ነው አይደል? የመጀመሪያ ሰሞን አካባቢ ነው። እግዚአብሔር የሰው ልጆችን የፈጠረበት ሰሞን አካባቢ ነው። በእርግጥ ረጅም ነው። ዓመታቱን ከቆጠራችሁት 1000 ዓመታት አካባቢ ይመስለኛል። በአዳም መፈጠርና ከዛ በሄኖክ እንግዲህ በተቀመጡት እድሜዎች ማለት ነው። አዳም 960 ምናምን ዓመት ኖረ ምናምን የሚለውን እሱን እየደመርን ከመጣን ምናልባት ብዙ ሺህ ዓመታት ልንቆጥር 7000 ዓመት ምናምን አካባቢ ልንቆጥር እንችላለን። እና በዛ ዘመን ግን በጣም ረጃጅም ነው የሚኖሩት። እና ከነዛ ታሪኮች መካከል ከአዳም እስከ ኖህ ነው አይደል? ምዕራፍ 5 ራሱ ይገርማቸዋል። ሲቀመጥ ከመጀመሪያው ሰው ተነስቶ እስከ ኖህ ድረስ ያለው ነው። ምዕራፍ 5 ራሱ ከመጀመሪያው ሰው ተነስቶ እስከ ኖህ ድረስ ያለው ምዕራፍ 5ን ይጠቀልላል። ይሄ ዛሬ ያነበብኩላችሁ ያሬድ የሚባል አባት የነበረውና ከዛ የላሜህ ደግሞ የማቱሳላ ደግሞ አባት የነበረው ላሜ የሚባል አባት አለው። ማቱሳላ የሚባል ልጅ አለው። የኖህ ቅድመ አያት ነው ሄኖክ የኖህ ቅድመ አያት ነው። በሰው በአደራደር ሙሴ ዘፍጥረትን ሲደረድር የሰባተኛው ሰው ነው። ሰባተኛ ትውልድ ተብሎ የሚታወቅ ነው። ከመጀመሪያው ተነስታችሁ የሰባተኛው ትውልድ ነው። በአዳም ልጆች በቃይል በኩል የተቆጠረ ሳይሆን ሴት በተባለው የእግዚአብሔር ዘር በተባለው እግዚአብሔር ይሄኛው የኔ ነው ባለው በእግዚአብሔር መንገድ ይሄዳል በተባለው በኩል ሰባተኛ ዘር እግዚአብሔር መሲያኒክ ላይን ዘረጋበታለሁ ያለው ማለት ነው። ያንን መስመር እግዚአብሔር የሴትን ዘር ይዤ እሄዳለሁ አለ። አቤል ስለተገደለ ቃየል የኔ አይደለም አለ። እግዚአብሔር በዚህ በኩል ለየና ሴት የኔ ነው አለ። በሱ በኩል ስንቆጥር ሰባተኛው ሰው ዛሬ ያየነው ሄኖክ። ይሄ ሄኖክ የተባለው ሰባተኛው ሰው በሌሎች የመጽሐፍ ቅዱስ ክፍሎችም ላይ በተደጋጋሚ ገብቶ እናገኘዋለን። ለምሳሌ እንደ ዕብራውያን ምዕራፍ 11 ቁጥር 5 አካባቢ፣ የይሁዳ መልእክት ላይ ምዕራፍ 1 ቁጥር 14 አካባቢ፣ በኋላ አለፍ እያለን ሄደን እናያቸዋለን። ተደጋግሞ ስሙ ተጠርቷል። በአቀማመጥ ግን ካያችሁት ምናልባት ከቁጥር 21 ጀምሮ እስከ 24 ድረስ ነው አይደል ሙሴ የሰጠው ምናልባት 3 እና 4 ቁጥር ያክል ብቻ ነው የሰጠው። ግን በሌሎች የመጽሐፍ ቅዱስ ክፍሎች ላይ እንኳን ጭምር ሳይቀር ኪዳን ተሻግሮ የአዲስ ኪዳን መጽሐፎችም ላይ ስሙ ሜንሽን ተደርጓል። እና የእግዚአብሔር ዘር ተብሎ በሚታወቀው በኩል የመጣው ወንድማችን ሄኖክ ምናልባት በዙ ዘመን ከነበሩ ሰዎች መካከል በጣም በልጅነቱ የወለደም እሱ ነው አይደል? ሄኖክ በስንት ዓመቱ ነው? በ65 ዓመቱ ነው ማቱሳላን የወለደው። በጣም በልጅነቱ በዛ ዘመን በጣም በልጅነቱ ነው። አሁን እና አብርሃም ጋር ስንመጣ ነው እድሜ ጠግቦ የምንለው እንጂ በዛ ዘመን በጣም ሌሎቹ በ300 ዓመታቸው ነው የሚወልዱት። በጣም እኮ ነው የሚገርማችሁ። የድሮ አፈር ይቆያል ማለት እና ይሄ ገና በ65 ዓመቱ እግዚአብሔር እንግዲህ ቶሎ ሊወስደውም ስለሆነ ይመስለኛል አላቅም ቀድሞ ነው አይደለ? ቶሎ እንግዲህ በነሱ አይነት ካያችሁት በጣም ጥድፍድፍ ብሎ ወደ ጌታ የሄደ ሰው ነው እና ገና በ65 ዓመቱ እያለ ሄኖክ ልጅ ወለደ ይላል። የወለደው ደግሞ ማቱሳላ ነው። ማቱሳላ ደግሞ በሰው ልጆች ታሪክ ረጅሙን እድሜ የኖረው ማቱሳላ ነው። 969 መሰለኝ 969 አካባቢ ረጅሙን ዘመን የኖረው የሄኖክ ልጅ የነበረው ማቱሳላ ነው። ማቱሳላ ላሜህን ወለደ። ከዛ ቀጥሎ ደግሞ እንደገና የሱ ደግሞ ቀጣይ ኖህ ደግሞ ተወለደ እና በጣም ወርቃማ ነው። እዚህ አካባቢ ያሉት በጣም ጎልደን ናቸው።
መጽሐፍ ቅዱሳችንም ላይ በጣም የተወደደ ነው። እቺኛዋ ፓርት በጣም ልዩ ናት ከዚህ ላይኔጅ መካከል እና ሄኖክ ማቱሳላን ከወለደ በኋላ ነው አይደለም የሚለው መጽሐፉ ስለሆነ የሚለው ማቱሳላን ከወለደ በኋላ አካሄዱን ከእግዚአብሔር ጋር አደረገ ይላል። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። ማቱሳላ ከተወለደ በኋላ ሄኖክ አካሄዱን ከእግዚአብሔር ጋር አደረገ ይልና ከዛ ሌሎች ወንዶችና ሴቶች ልጆችን ወለደ። አካሄዱን ከእግዚአብሔር ጋር አደረገ ብሎ ሌሎች ወንዶችና ሴቶች ልጆችን ወለደ። ከ65 ዓመቱ አካባቢ ጀምሮ ወደ 365 ዓመቱ አካባቢ ገደማ ድረስ ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። ለ300 ዓመት ማለት ነው። ሄኖክ እንግዲህ ማቱሳላን በ65 ዓመቱ ከወለደ በኋላ አካሄዱን ከእግዚአብሔር ጋር አደረገልና ሌሎች ወንዶችና ሴቶች ልጆችን ወለደ። በዚሁ አይነት የህይወት ፓተርን ውስጥ እየኖረ 365 ዓመት ያክል ኖረ። ወንዶችና ልጆችን ወልዶ ከዛ አጠቃላይ የሄኖክን ዕድሜ ቁርጥ አድርጎ አይነግረንም። ምክንያቱም እግዚአብሔር ወሰደው ይላል። ቆጥረው ሳይጨርሱ እግዚአብሔር ሄኖክን ወሰደው። አካሄዱን ከእግዚአብሔር ጋር አድርጓል፣ እግዚአብሔርም ወስዶታልና አልተገኘም። በጣም በትህትና በእውነት ጎናቸው ያለው ሰው አካሄድን ከእግዚአብሔር ጋር አድርግ በሉ። ክብር ለእግዚአብሔር ይሁን። አካሄዱን ከእግዚአብሔር ጋር አደረገ። ቅጽበታዊ አይደለም፣ የአንድ ቀን ጉዳይ አይደለም። አሁን ፐርሰቨራንስ አለው አይደል? አሁን ጽናት አለው፣ መቆየት አለው። አካሄድ ማለት በጣም ኢትስ ኤ ሊትል ስቴፕስ። አሁን አካሄድ ዎኪንግ አካሄድ በጣም ኤ ሊትል ስቴፕስ ናት። አሁን ከአንድ እርምጃ ነው የሚጀመረው፣ ግን የረጅም ዘመን ነው። አካሄድ ሲሆን የህይወት ስርዓት ነው እና ሄኖክ አካሄዱን ከእግዚአብሔር ጋር አደረገ ማለት በጣም ጥቃቅን የሆኑ እርምጃዎች ከእግዚአብሔር ጋር በጣም ጥቃቅን የሚመስሉ የየዕለት፣ የየቀን፣ የየሳምንት፣ የየወራት፣ የየዓመታት እነዛ ተደማምረው ነው ከእግዚአብሔር ጋር አካሄዱን አደረገ የተባሉ። እርምጃዎቹ በጣም ቀላል ይመስላሉ፣ በጣም ትንሽ ይመስላሉ። ረጅም ሲሆኑ ነው ተሰብስበው አካሄድ ከእግዚአብሔር ጋር ተደረገ የሚሆኑት። የአንድ ቀን ጉዳይ አይደለም። ዛሬ አካሄድን ከእግዚአብሔር ጋር ላድርግ እምለው ብቻ አይደለም፣ የላይፍ ታይም ነው። በጣም ውስጡ ብዙ ጽናት አለው፣ ብዙ መሰጠት አለው። የራስን ትቶ ወደ እግዚአብሔር ሳይድ ማድረግ አለው እና ሄኖክ አካሄዱን ከእግዚአብሔር ጋር አደረገ እና እግዚአብሔር ሁሌ ጧት ይመጣና ሄኖክን እንሂድ ይለዋል። ሄኖክ የት ነው የምንሄደው አይልም። ሁልጊዜ ሄኖክ ፕሮግራሙ እግዚአብሔር ነው እና አብረው ነው የሚሄዱት እና ሄኖክ ተዘጋጅቶ የሚጠብቀው ከእግዚአብሔር ጋር ለመሄድ ነው እና ሁሌ ረጅም መንገድ ይዞት እየሄደ ይዞት ይመለሳል። ረጅም መንገድ ይዞት ይሄዳል፣ ከዛ ይመለሳል እና አንድ ቀን በጣም ረጅም መንገድ ሄዱና እግዚአብሔር ለምን በቃ አብረን ወደ ቤት አንሄድም አለ። በዛው እግዚአብሔር ይዞት ሄደ እኮ ነው የሚለው እና መጥተው ይመለሳል ብለው ሲፈልጉት አልተገኘም። ለምን? እግዚአብሔር ይዞት ሄዷል እና በጣም ብዙ ዘመን እግዚአብሔር አየው፣ ረጃጅም መንገድ ይዞት ሄዳል። አየው ወደ ቤት እየሄድክ ከምትመለስ ለምን ከኔ ጋር ጠቅልለህ አትገባም? አንተ ካልክ ይሻለኛል አለው። እነ ማቱሳላን ትቶ መሄድ ቀላል ባይሆንም ግን በቃ ከእግዚአብሔር ጋር አካሄድን አድርጎ ጠቅልሎ መሄድ የ300 ዓመት ታሪክ በ4 ቁጥር ሲቀመጥ ደስ ይላል። መሃል ላይ ምንም ኢንተራፕሽን የለውም ማለት። አሁን በጣም ብዙ የተበጠበጠ ነገር መሃል ላይ ቢኖረው ኖሮ ታሪኩ ረጅም ነው። ሄኖክ ግን አካሄዱን ከእግዚአብሔር ጋር ማድረግ ጀመረ፣ አልተበጠበጠም። ስለዚህ ብዙ አልተጻፈም። የተጠቀለለው 300 ዓመት በሙሉ አካሄድን ከእግዚአብሔር ጋር አደረገ የሚል ብቻ ነው። ብዙ አፕስ ኤንድ ዳውን የለውም። ከእግዚአብሔር ጋር ሰውየው ቀጥ ያለ ነው። እኔ አሁን መጽሐፍ ቅዱሱን ሳነብ የጌታ የኢየሱስ ክርስቶስ አካሄዳውን አይገርማችሁ? ጌታ ኢየሱስ ክርስቶስ እኮ በጣም ብዙ ነገር አይደለም የኖረው፣ አንድ ነገር ነው የኖረው። እሱ ሲዘረዘር ነው የበዛው። አሁን የሉቃስ ወንጌልና የማርቆስ ወንጌል፣ የማቴዎስ ወንጌል ምዕራፍ 4 ላይ ባለፈውም ነግሬያችኋለሁ። ጥቅልል አቀባዩ የሰጠ ኢሳይያስ 61 አገኘና ተረተረና ይህ ቃል በመካከላችሁ ተፈጸመ አይደል ያለው። እሷን ነው የኖረው፣ እሷን ነው ያገለገለው፣ እሷን ነው የሰበከው፣ በእሷ ምክንያት ነው የሞተው፣ እሷ ናት ያስነሳችው፣ በእሷ ምክንያት ደግሞ ወደ አባቱ ሄዷል። እሷ ነች ባይዘው የጌታ የኢየሱስ ክርስቶስ አጠቃላይ ይህ ቃል በመካከላችሁ ተፈጸመ ብሎ ያለቀ ነገር ነው ከፍቶ የጀመረው። በቃ አልቋል። ይሄ ብቻ ነው። የታሰሩትን መፍታት፣ የታወሩትን እንዲያዩ ማድረግ፣ የተጠቁትን ነፃ ማውጣት፣ የጌታን ዓመት መስበክ። ሌላ ሲሉ የለም ሌላ። ይሄን ነው የምኖረው፣ ይሄን ነው የምሰብከው፣ ይሄን ነው የማደርገው፣ ለዚህ ነው የምኖረው፣ ለዚህ ነው የምሞተው። አለቀ። ይሄንን ነው ኢየሱስ እየመነዘረ እየተረጎመ። ብዙ ነገር አልኖረም ኢየሱስ። እቺን የኖራት እሷን ነው እንበትናት ስንል የበዛችው። መሬት ወረቀት ቢሆን ባህር ቀለም ቢሆን ቢጻፍ እንግዲህ መሬቱን ወረቀት አረጋችሁ ባህር እየነከራችሁ ማለት ነው። ብንጽፈው መሬቱ ተጽፎበት ያልቃል እንጂ በጌታ በኢየሱስ ክርስቶስ የተገለጠው ነገር አያልቅም። ኢየሱስ ምንድን ነበር የገለጠው? ምንድን ነበር ያብራራው? ምንድን ነበር የኖረው? ምንድን ነበር እኖራለሁ ያለው ኢየሱስ ካላችሁ ኢሳይያስ 61 ላይ የተጻፈችውን ያቺን
ወንድማችን ሐዋርያው ቅዱስ ጳውሎስ የኖረውን ያገለገለውን የሞተውን 35 ዓመት በእግዚአብሔር ቤት ውስጥ በዛ ሁሉ አይነት መንገድ ውስጥ ሲያልፍ ምንድነው ጳውሎስ የኖረው? ምንድነው ጳውሎስ የሞተው? ሐዋርያት ሥራ ምዕራፍ 9 ቁጥር 11 ነው የኖረውም የሞተው። ሌላ ትንቢት ነበረው ጳውሎስ? አልነበረውም። የተጻፈ እኔ ፈልገው ወስደው ነግረውት ይሁን አይሁን መጽሐፍ ቅዱስ ስላልነገረን፣ ጳውሎስ ግን ምን ገብቶታል? የሐዋርያት ሥራ ምዕራፍ 9 ቁጥር 11 ላይ ሐናንያ የሚባል ሰው መጥቶ እጅ ጭኖ አንድ ነገር ነገረው። በአሕዛብና በነገስታቶቻቸው በእስራኤል ልጆች ፊት ስሜን እንድትሸከም የተመረጥክ ዕቃ ነህ። አለቀ። ጳውሎስ የኖረው የቱን ነው? ይሄንን ነው። በአሕዛብ ፊት ይቆማል፣ በነገስታቶቻቸው ፊት ይቆማል፣ በአይሁድ ሕዝብ ፊት ይቆማል። ከዛስ ጨረስኩ አለ። በቃ መጨረሻ ላይ ቆሞ ይሄን ነበር የሰጠኝ አለና ጨርሻለሁ መሄዴ ነው አለ። ሄኖክስ ይኸው በስቴትመንት ደረጃ ከተቀመጠ እቺ ናት። ና ከኔ ጋር አካሄድን አድርግ አለው እግዚአብሔር። እሺ አለ። ና እንሂድ አለው። እሺ ወክ ያረጋል። በጣም እንዳልኳችሁ ነው። በጣም ኤሊትል ስቴፕስ ናቸው። እልህ አስጨራሽ ነው መንገዱ ከእግዚአብሔር ጋር። አሁን ተቆሞ 40 ደቂቃ እኔ ቆሜ እዚች ጋር 30 እና 40 ደቂቃ እንደምሰብከው አይደለም። እልህ አስጨራሽ ነው። በምትፈልጉበት ፍጥነት እግዚአብሔር ላይ ሄድላችሁ ይችላል። ቀስ በል እዚህ ጋር ይልሃል። እግዚአብሔር ሆይ ጊዜ የለም ስትለው እኔ ዘላለም አምላክ ነኝ፣ ለጊዜ አትጨነቅ፣ ቀስ በል። እዚህ ጋር ጸልይ ይላል። ወጥቼ ልስራ ጌታ ሆይ ጸልይ። ከኔ ጋር እየሄድክ ያለው አካሄድ የኔ አካሄድ እንደዚህ ነው። ጠይቀኝ፣ ፈልገኝ፣ ለምነኝ ይላል። መቀመጥ ስትፈልግ ደግሞ ተነስ ሊልህ ይችላል። እንሂድ። የእግዚአብሔርን ፍላጎት ጠብቆ በተመሳሳይ ሰዓት ለተመሳሳይ ዓላማ በአንድ አቅጣጫ ከእግዚአብሔር ጋር መሄድ ማለት ነው። በተመሳሳይ ሰዓት በተመሳሳይ አቅጣጫ ለአንድ ዓላማ ከእግዚአብሔር ጋር መሄድ ማለት። የሰዓት ልዩነት የለውም ከእግዚአብሔር ጋር ሲሄድ፣ የአቅጣጫ ልዩነት የለውም፣ የዓላማ ልዩነት የለውም ከእግዚአብሔር ጋር። አካሄድን ከእግዚአብሔር ጋር ማድረግ ማለት እሱ የእግዚአብሔር ለሆነው ዓላማ የእግዚአብሔር ለሆነው ፕሮግራም ራስን መስጠት። እግዚአብሔር በዚያ አቅጣጫ the same direction መሄድ ማለት ነው። አብሮ መሄድ ማለት እየሄድኩ ስለሆነ ከእግዚአብሔር ጋር እየሄድኩ ነው ማለት ላይሆን ይችላል። መሄድ አላቆምኩም ሊሆን ይችላል። እግሬ እየሰራ አየር እየሰነጠኩኝ እያላበኝ እየደከመኝ ሊሆን ይችላል። እየሄድኩ ሊሆን ይችላል እንጂ ከእግዚአብሔር ጋር ግን እየሄድኩ the same direction መሆን አለበት። ቀጥሎስ ይሄንን የቦሌ መንገድ ይዤ እኔ የሚሄድበት ሰዓት ላይ ከእኔ ጋር እኩል በተመሳይ ሰዓት አብሮኝ ካልሄደ ያንን መንገድ ቢሄድም አብሮኝ እየሄደ አይደለም። አንድ አይነት ሰዓት መሆን አለበት። የምንሄድበት ዳይሬክሽኑ አንድ አይነት መሆን አለበት። ሰዓቱ እኩል መሆን አለበት። አብሮ እየሄደ ነው ለማለት፣ አብረን እየሄድን ነው ለማለት። ቀጥሎ ደግሞ ተመሳሳይ ዓላማ ሊኖረው ይገባል። የሚሄድበት ዓላማ አንዳንድ ሰው ወክ የሚያደርገው ለማውራት ነው። አንዳንድ ሰው ወክ የሚያደርገው ኪሎ ለመቀነስ ነው። ለተመሳሳይ ዓላማ እግዚአብሔር ለፈረገው ፕሮግራም መሆን አለበት። ከእግዚአብሔር ጋር የምትሄድ አብረን እየሄድን ነው ማለት ይሄንን ሁሉ መጠቅለል አለበት። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። ዲሲዥን ነበረው ማለት። አካሄዱን ከእግዚአብሔር ጋር አደረገ ማለት እግዚአብሔር ጎትቶ አመጣው አይደለም። እሱ ወሰነ ላይ በእግዚአብሔር መንገድ ውስጥ ሄኖክ ገባ። እግዚአብሔር ሄኖክ መንገድ ውስጥ መጥቶ አይደለም። ሄኖክ ነው ወደ እግዚአብሔር መንገድ የመጣው። ሰምታችሁኛል? ኢየሱስ ፍጹም ሰው ሆኖ እኛ መሃል አደረ እንጂ እኔም ምሰራውን ኃጢአት አይሰራም። ና እኔ መንገድ ላይ ግባ ነው የሚለው። እኔን መስሎ ሰው ሆኖ ይምጣ እንጂ እኔም ማደርገውን እኮ አያረግም። እኔን መስሎ የመጣው እኮ እሱ የሚራመድበት መንገድ ላይ ገብቼ እንድራመድ ነው። ሰው ሆኖ መምጣቱ ብቻውን በመካከላችን ማደሩ ብቻውን እኮ አይደለም እኮ ያድነኛል እኮ ምለው። እኔ እሱ መንገድ ውስጥ እኮ መግባት አለብኝ፣ ማመን አለብኝ፣ ለመከተል መወሰን አለብኝ፣ አብሬው ለመራመድ መወሰን አለብኝ፣ ሰዓቴን መጠበቅ አለብኝ፣ ከሱ ጋር ለመሄድ ጊዜን ሳክሪፋይ ማድረግ አለብኝ፣ ፕሮግራሜን አስቀምጬ ፕሮግራሙን መያዝ አለብኝ። የምፈልገው ነገር ሊኖር ይችላል በዚህ መንገድ፣ እሱ ደግሞ በዚህ መንገድ ካለ የምፈልገው ለሱ ስል መተው አለብኝ። በጣም የምወደውን ነገር የበለጠ እሱን የምወደው ከሆነ የምወደውን ትቼ እሱን መያዝ አለብኝ። የማይጠቅመኝን ብቻ አይደለም የሚጠቅመኝንም ለሱ ስል መተው አለብኝ። ይጠቅመኝ የነበረውን አይደል ያለው ጳውሎስ፣ ለኔ ረብ ነበር አለ። ምን? በስምንተኛው ቀን የተገረዝክ መባሌ፣ የቢንያም ወገን መሆኔ፣ ከዕብራውያን ዕብራዊው መሆኔ፣ ሕግን ያለ ነቀፋ በመጠበቅ የተመሰከረለት ፈሪሳዊ መሆኔ፣ እነዚያው ይጠቅሙኛል። እየመዘዝኩኝ ባወጣቸው አይሁድ ማህበረሰብ መካከልም ሮማውያን መካከልም ያስከብረኛል። ወደር ከሌለው ከጌቴ ከኢየሱስ ክርስቶስ መገለጥ ጋር ግን ሳነጻጽረው እንደ ጉድፍ ነው አለ። ይጠቅመኛል አለ። ስለማይጠቅመኝ አይደለም የተወኩታው፣ ኢየሱስን መከተል ከዚህ ይበልጣል ብዬ ነው አለ። አሁን የማይጠቅመኝን ትቼ የምፈልገውን በአቋራጭ የምቀበልበት ቤት አይደለም ይሄ ቤት። እግዚአብሔር የሚፈልገውን ለማድረግ በእግዚአብሔር መንገድ ከእግዚአብሔር ጋር ወግኜ የምኖረው ህይወት ነው። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። በጣም 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 ከባድ ኮሚትመንት፣ በጣም ሲሪየስ የሆነ ዲሲፕሊን፣ የላይፍ ታይም ነው። ቀጥሎስ
ዴይ ኤንድ ናይት ነው። የእድሜ ልክ ነው። መቼ ቀንም ሌሊትም። የሆነ ቀን የኔን የሆነ ቀን የእግዚአብሔርን እንደሱ አይደለም። አንመረቅም። ግራጁዌት አናረግ። ግራጁዌት የምናረገው ሰማይ ሁሌ መንገድ ላይ ነው። አሜን ነው። በፍጹም አልቋል በቃ ያንተን ኑር ኖ ከጨረስክ ይኸው ወስዶታል የሚል ነው። ቀጥሎ ጨርሰ ያንተን አትኖርም። ሲጀመር አያስፈልግም የኛን መኖር የሱን ኖረን ማለፍ። አሜን ነው። ዕብራውያን ላይ እንሂድ። ምዕራፍ 11 ቁጥር 5 ሄኖክ ሞትን እንዳያይ በእምነት በጣም የሚገርሙ ናቸው እኮ አዲስ ኪዳን ላይ ሲመጣ ስሙኝ፣ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታል ነው የሚለው። ዕብራውያን 11:5 ደግሞ ምንድን ነው የሚለው? ሄኖክ ሞትን እንዳያይ በእምነት እምነት ነበረው ብሎ ጻፉለት። ሞትን እንዳያይ በእምነት ነው የተወሰደው። እግዚአብሔር ከሰው መሃል እየመረጠ ፒክ እያደረገ አይደለም የሚወስደው፣ አምኖ ነው። በእምነት ሞትን እንዳያይ በእምነት ተወሰደ። እግዚአብሔር ስለወሰደው አልተገኘም ይልና ከዛስ ከመወሰዱ በፊት እግዚአብሔርን ደስ እንዳሰኘ ተመስክሮለታልና ይልና ከዛ ቀጥሎስ የሚቀጥለው ቁጥር ላይ በዚህ ቁጥር 6 ላይ ምንድነው? ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። ቀጥሎ እዛ ቁጥር 6 ላይ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ደግሞም ያለ እምነት ደስ ማሰኘት አይቻልም፣ ምክንያቱም ወደ እግዚአብሔር የሚቀርብ ሁሉ እግዚአብሔር መኖሩንና ከልብ ለሚሹት ዋጋ እንደሚሰጥ ማመን ሄኖክ ይሄ ተገኝቶበታል ነው። እምነት በሄኖክ ሕይወት ውስጥ አንዱ ሰብስታንስ ነበር ነው። አሻገረው የሚለው ምንድነው? አሁን ምን የቃሉ ትርጉም በጊዜ ከሚገደበው ዓለም ከጊዜዎች ወደ ሆነው ዓለም ወሰደው ነው። አሁን ረጅም ዘመን ይኑሩ እንጂ 900 ተብሎ ይቆጠራል። 300 ይሄው 365 ተባለ እኮ። አጠቃላይ ቢሰበሰብ 400 ከዚህ ውጭ የሆነ ዓለም ውስጥ ወሰደው ነው። ለምንድነው እግዚአብሔር የወሰደው? እግዚአብሔርን ደስ አሰኝቶታል። እግዚአብሔር በሄኖክ ተደሰተ። ልውሰድህ አለው፣ ወድጄ አለው አለው። ለምን አለው? በቃ በጣም አስደሰትከኝ አለው። አረማመድ አከድ አምነኸኝ አለው። ህግ አልተሰጠም። ሄኖክ በኖረበት ዘመን እኮ ህግ የሚባል ነገር የለም። እንደውም ህግ ሰው የተሰጠውን አንድ ህግ እንዳበላ የተባለውን የበላበት ሰሞን ነው። ባይዘወይ ሴት የሚባለው የአዳም ልጅ እና ሄኖክ መካከል አይ ቲንክ የ70 ዓመት ልዩነት መሰለኝ ያለው። ሴት ከሞተ ከ70 ዓመት በኋላ መሰለኝ። አዳም የሞተ ሰሞኑ እኮ ነው ሄኖክ የነበረው። አሁን ረጅም አይመስልም አለ። ሺህ ዓመታት ይተዋወቃሉ። ባይዘወይ ቅድሚያቱን ያውቃቸዋል። ምን ቅድሚያቱን? አምስተኛውን ሰው ያውቀዋል። ያም 900 ነው የሚኖረው፣ ይሄም ይደራረሳሉ። ምንም አይነት ህግ በሌለበት ሰዓት ላይ ሄኖክ እግዚአብሔርን ያምነዋል። እግዚአብሔርን ደስ እንዳሰኘ ተመስክሮለታልና ማንም የለም፣ እግዚአብሔር ነው መስካሪ። ተደስቼበታለሁ ሲል ወሰደው። መደሰቱን እግዚአብሔር ያሳየው ሄኖክን ከዚህ ክፉ ዓለም ገላግሎት። ምክንያቱም ሄኖክ ማቱሳላን ወለደ፣ ማቱሳላ ወዲያው ላሜህን ወለደ፣ ላሜህ ኖህን ወለደ። የጥፋት ውሃ መጣ መሬት ላይ። ምን ያክል ኢቪል የሆነ ዲመኒክ የሆነ ኮራፕትድ የሆነ ሲስተም እንደነበረ የምታውቁት። ከኛ ዘመን የማይተናነስ ክፋት ነበር እኮ። መጽሐፍ ቅዱስ እኮ እነ ሄኖክ የተወሰዱበት ዘመን ሄኖክ፣ ማቱሳላ፣ ላሜህ የነበሩበትን ዘመን ሄኖክ ተለይቶ የእግዚአብሔር ሆነ እንጂ እግዚአብሔር ሰውን በመፍጠሩ ተጸጸተ ተብሎ የተጻፈበት ቦታ እሱ ብቻ እኮ ነው። እግዚአብሔር ሰውን ለምን ፈጠርኩት አለ። የሰው ኃጢአት፣ የሰው አመፅ፣ የሰው ክፋት ፒኩ ላይ በደረሰበት ሰዓት ላይ ሄኖክስ እግዚአብሔርን ደስ አሰኘ። እግዚአብሔር በሄኖክ ብቻ ተደሰተ። እዚህ ክፉ ነገር መሃል አልተውህም አለው። ሰሞኑን መጥቶ እንደሚወስደን ማለት ነው። ለዚህ ክፉ ዓለም አይተወንም። በእውነት እግዚአብሔር ስለ ኢየሱስ ሲል ይወስደናል። እግዚአብሔርን ደስ እንዳሰኘ ተመስክሮለታልና። እኔ በማን እገረማለሁ? ይህን ዘፍጥረትን በጻፈው ሰውዬ እገረማለሁ። ሙሴ በሚሉት ሰውዬ። እንግዲህ ከሄኖክ እስከ ሙሴ እኔ እንጃ እንግዲህ ቁጥር መቁጠርም ሊርቅ ይችላል። 3000 ዓመት ምናምን ሊሆን ይችላል መሃላቸው ያለ። ሙሴ በመንፈስ ብርሃን ነው የሚጽፈው። አልነበረም፣ የሚያውቀው ነገር የለም። በንግግርም ተሻግሮለት ነው ማለት አንችልም። በጣም ሩቅ ነው ዘመኑ። ሙሴ ጽፎታል ተብሎ የሚታመነው እዛ ተራራ ላይ 40 ቀን 40 ሌሊት ቆይቶ የለ። አግዙኝ እንጂ 40 ቀን 40 ሌሊት ቆይቶ የለ። ያኔ ሲቆይ አሉ እግዚአብሔር መገኘቱ ስለነበረ የቆየው ወደ ኋላም ወደፊትም አይቶት ነበር ይላል። እና ዘፍጥረት ምዕራፍ 1 ነው እኮ እንግዲህ ሲጽፈው ሰው ሳይፈጠር ቅድም የዘመር ነው ሰውን በእጁ ሳይሰራ ምናምን ሙሴ እኮ ጻፈው። የመጀመሪያ ቀን እንትን ፈጠረ። ሰው ራሱ የለም፣ ለመረጃም አይመችም። አሁን ሰው ነግሮት ነው እንዳትሉ፣ ሰው ራሱ የለም። ሰማይና ምድርን መጀመሪያ ፈጠረ። ከዛ በሁለተኛ ቀን እንትን ሆነ። ከዛ እንትን ነበር፣ እንዲህ ነበር። በስድስተኛው ቀን ነው የፈጠረን። አዳምም ደግሞ እንዳያወራ ቶሎ ነው አይደል የወጣው። እሱን ሁሉ ነው ሪከርድድ ያደረገው። እና ምን አይነት ብርሃን ነው! ምን አይነት መገለጥ ነው! የዘር ሐረግ ዝም ብሎ እየጻፈ መሀል ላይ ነው አይደል ሰብሮ የገባው ሄኖክ። እንትና እነንትናን ወለደ፣ ይሄን ያህል ዓመት ኖረ፣ ሞተ። እነንትና ይሄን ያህል ዓመት ኖሩ፣ እነንትናን ወለዱ፣ ሞቱ ነው። መሀል ላይ ይሄንን የዘር ሐረግ ድርደራ ቆርጦት የተቀመጠው ሄኖክ ነው። ያሬድ ሄኖክን ወለደ፣ ሌሎችን ወለደ፣ 960 ዓመት ኖረ።
ይልና ሞተ ብሎ ሄኖክ ማቱሳላን ወለደ ብሎ አካሄዱን ከእግዚአብሔር ጋር አደረገ የሚለው በዕብራውያን 11 መሰረት ደግሞ ሰፋ ተደርጎ ሲፈታ እምነት ነበረው፣ ቀጥሎ እግዚአብሔርን ደስ አሰኝቶ ነበር። የሄኖክ አካሄድን ከእግዚአብሔር ጋር ማድረግ ውስጥ እምነት ነበር፣ ቀጥሎ እግዚአብሔርን ደስ ማሰኘት ነበር። ሁለቱ ተገኝተውበታል። ያለ እምነት እግዚአብሔርን ደስ ማሰኘት ስለዚህ እግዚአብሔርን አመነው። የሄኖክን እምነት በዕብራውያን 11 የእምነት ትርጉም መሰረት ማየት ነው። እምነት ማለት የማናየውን ነገር የሚያስረዳ፣ ተስፋ የምናደርገውን ነገር የሚያስረግጥ ነው። የማናየውን ነገር ያስረዳናል፣ ተስፋ የምናደርገውን ያስረግጣል። ስለዚህ ሄኖክ እንደዚህ አለ፣ እግዚአብሔር የዘላለም አምላክ ነው። አዎ የዘላለም መንግስት ከፊት ተዘጋጅቷል አለ። አዎ ጌታ ኢየሱስ ክርስቶስ በሰማይ ዙፋን ነግሶ አለ። አዎ ጌታ ኢየሱስ ክርስቶስ ከመላእክቱ ጋር ተመልሶ ይመጣል። አዎ ይሄንን አምናለሁ። አሜን። እኔ አይደለም ያልኩ። ይሁዳ ምዕራፍ 1 ቁጥር 14 ምን ላይ ነበረ እምነቱ? እምነት ምናብ ነው እንዴ? አይደለም። ተስፋ የሚደረግ ነገር አለ። አላየነውም፣ ተስፋ እናረጋለን። እምነት እሱ ነው። ተስፋ እናረጋለን። በእግዚአብሔር ተስፋ እናደርጋለን። እምነታችን የሚመሰረተው በእግዚአብሔር ታማኝነት ላይ ነው። የዘላለም መንግስት ከፊት አለ። አዎ ሄኖክ እሱን አምኗል። ይሁዳ ምዕራፍ 1 ቁጥር 14 ምንድነው የሚለው? ምናልባት እናንተ ካወጣችሁት ቀድማችሁ ከአዳም ጀምሮ ሰባተኛ የሆነው ሄኖክ ስለ እነዚህ ሰዎች እንዲህ ሲል ተንብዮአል። እነሆ ጌታ ከእልፍ አእላፋት ቅዱሳን ጋር ይመጣል። መቼ ነው የሚመጣው? ኢየሱስ ከእልፍ አእላፋት ቅዱሳን ጋር ገና እኮ ነው የሚመጣው። ሂኖስ ሄኖክ አንደርስታንድ አድርጓል። ጌታ ከእልፍ አእላፋት ቅዱሳኑ ጋር ይመጣል ብሎ አመፀኞችን እግዚአብሔር ይበቀላል የሚል ትምህርት ነው ያለው ይሁዳ ላይ። ኃጢአተኞች አሉ፣ አመፀኞች አሉ፣ አዎ የጽድቅ መንገድ ማሄዱ አሉ፣ አዎ ሐሰተኛ ነቢያት አሉ፣ ሐሰተኛ አስተማሪዎች አሉ፣ አዎ እግዚአብሔር እነሱን ይበቀላቸዋል። ሐሰተኞች ነው ይበቀላል። የይሁዳ ትምህርት እሱ ነው አይደል? የይሁዳ መልእክት ያው አንድ ምዕራፍ ነው ያለው ነገሩ። መጀመሪያ የሚያመጣው ሰይጣንን ነው አይደል? ከክፉ መናፍስቶች ጋር አንድ ላይ ተጠብቀዋል። የፍርድ ቀን አለ። ቀጥሎስ የሰዶምና ገሞራን ያመጣል። ከዛ የመጨረሻው ዘመን ቅጣትን ያመጣል። እና ይሄንን እያወራ ያለ ይሁዳ ማለት የያዕቆብ ወንድም ይሁዳ ሲጽፍ ምን አለ? ሄኖክ ስለነዚህ አይነት ሰዎች ተናግሯል ብሎ ሚስጥር ሲነግረን ጌታ ከአእላፋት ቅዱሳን መላእክቱ ጋር ከሰማይ ይመጣል ብሏል። ሰከንድ ካሚንግ ጀጅመንት ማለት እኮ ነው። ሄኖክ ይሄንን ሁሉ አንደርስታንድ አድርጓል። አካሄዱን ከእግዚአብሔር ጋር አደረገ የሚለው ፕሬግነንት የሆነ ቨርስ ነው። ቁጥሩ በጣም ብዙ ያዘለ፣ በጣም ብዙ ነገር ውስጡ የተከማቸ አይነት ነው። አካሄድን ከእግዚአብሔር ጋር አደረገ ሲስተማቲካሊ በሌሎቹ የመጽሐፍት ክፍሎች ላይ ሄኖክን ሲበትኑት እምነት ተገኝቶበታል። አካሄድን ከእግዚአብሔር ጋር ማድረግ እግዚአብሔር ደስ የሚሰኝበት ጉዳይ ተገኝቷል። ቀጥሎስ የጌታ የኢየሱስ ክርስቶስ መሲያኒክ ኪንግደምን አንደርስታንድ አድርጓል። አሁን የኢየሱስ ክርስቶስ ዳግም መምጣት ከመላእክት ጋር መውረድና እንደገና በእንደዚህ አይነቶቹ ላይ የጽድቅ ፍርድ መፍረድ ካለ ኢንካርኔሽንን አንደርስታንድ አድርጓል። ኢየሱስ ሰው ሆኖ መሬት መጥቶ መስቀል ላይ ሞቶ ተቀብሮ ተነስቶ ሄዶ ነው ዳግም ይመለሳል የሚል ትምህርት ያለው። ስለዚህ ሄኖክ የመጨረሻውን አየ ማለት መሃል ላይ ያለው ፓኬጁን አንደርስታንድ አድርጎታል። የጌታ የኢየሱስ ክርስቶስን መምጣት፣ የመስቀል ሞት፣ መቀበርና መነሳት፣ ወደ አባቱ በክብር ማድረግ፣ ተመልሶ ከቅዱሳን መላእክት ጋር ለመፍረድ መምጣቱን እምነቱ የተመሰረተው እዚህ ላይ ነው። ክብር ለእግዚአብሔር ይሁን። የዘፍጥረት እነዚህ ፓትሪያርክስ የሚሏቸው እነዚህ ቅድመ አበው የሚሏቸው በጣም ቀደምት የሚባሉት ሰዎች ኢንላይትመንታቸው በጣም ትልቅ አካሄድ ከእግዚአብሔር ጋር አረገ ተብሎ ዝም ብሎ በጥቅል ሲጻፍላቸው የአዲስ ኪዳን ጸሐፊዎች በክርስቶስ መስቀል አሻግረው ምንድን ነበረ የገባቸው የሚለውን ጻፉ። የዘላለም መንግስትን ነው አንደርስታንድ ያደረገው ሄኖክ ብሎ ጻፉ። ለዛ ነው እግዚአብሔር ትራንስሌት ያደረገው ወደዚያኛው መንግስት እግዚአብሔር ያሻግረው አንደርስታንድ አድርጓል ሄኖክ። እግዚአብሔር የዘላለም አምላክ ነው። ለሰው ልጆች እግዚአብሔር ፕሮግራም ያደረገው በዚህ ምድር ላይ መሰቃየትን ሳይሆን ከዚህ ምድር ጀርባ የዘላለም ሞትን አልፎ የዘላለምን ህይወትና ክብር እግዚአብሔር ፕሮግራም አድርጓል። ይሄን አንደርስታንድ ሲያደርግ እግዚአብሔር ከዘመንና ከእድሜ አውጥቶ ኢተርኒቲ ውስጥ ቀላቀለው። በጣም ውስን ከሆነ ነገር አወጣው እግዚአብሔር ዘላለም ውስጥ ከተተው። ክብር ለኢየሱስ ይሁን። ምናልባት ይሄንን ደግሞ በእውነት ተርጉሞ ካልን ደግሞ በጣም ብዙ ቦታ ልንሄድ ነው። እንደና አንደኛ ተሰሎንቄ ምዕራፍ 4 ልንሄድ ነው። ሞትን እግዚአብሔር ድል መንሳቱን ያሳየው አንዱ በሄኖክ ነው። መጽሐፍ ቅዱሳችን ላይ ሲጀመር ሞትን ሳያዩ አይደል
የሄዱ ሰዎች ሁለት ናቸው ሞትን ሳይቀምሱ እስካሁን ያልቀመሱ ሞትን ሁለት ናቸው አይደል? አንዱ ይሄ ሰውዬ ነው። አንደኛው ደግሞ ኤልያስም አካሄዱን ከእግዚአብሔር ጋር ያረጋ ሰው ነው። ባይዘው እንደፈለገ አይደለም ኤልያስ የሚኖረው። በኤልያስ ዘመነ መንግስት በኤልያስ በነበረበት ዘመንም ካያችሁት የኤልያስ ዘመን ራሱ ኃጢአት ጠርዝ የነካበት ሰዓት ነው አይደል? ጠርዝ። እኔ አንድ ምን ጥቅስ ይገርመኛል መሰላችሁ? በኤልያስ ዘመን አንደኛ ነገሥት ላይ ከተጠቀሱ ጥቅሶች መካከል በጣም የሚገርመኝ አክዓብ የሚባል ንጉስ ነበር። ትዝ ይላችኋል? ኤልዛቤልን ያገባት ማለት ነው። አክዓብ የኃጢአት በጣም ከፍተኛ ኃጢአት ካለ እግዚአብሔር ምንድነው የሚለው? ሁሌ በኢዮርብዓም መንገድ ሄደ ነው የሚለው። በጣም ክፉ ኃጢአተኛ ከሆነ እግዚአብሔር የኢዮርብዓም አይነት ነው ይላል። ቅዱስ ከሆነ ደግሞ በአባቱ በዳዊት መንገድ ሄዷል ነው የሚለው። ስለ አክዓብ እንደሚል ታውቃላችሁ? የኢዮርብዓምን ኃጢአት እንደ ምናምን አይቶ የኢዮርብዓምን ኃጢአት አቀለለው ይላል። የባሰ ምን ሰራ ኢዮርብዓም ተባለ? የኃጢአት ዋናው እኮ ኢዮርብዓም ነው። ኢዮርብዓምን አስናቀው። በእንደዚህ አይነት የኃጢአት ጠርዝ ሄዶ የሲዶና ንጉስ የነበረውን ሲዶናዊቷን ኤልዛቤልን አገባ ይላል። በአገር ደረጃ እስራኤል በዓልን ያመለከችው በአክዓብ ዘመን ነው። የእግዚአብሔር መሰዊያ ፈርሶ ሁሉ ነገር እንዲጠፋ ያረጋው አክዓብ ነው። ባይዘው በዛ ዘመን ነው ኤልያስ የነበረው። የኤልያስን እኛ ሁሌ የምናነበው እሳት ማውረዱን ስለሆነ ነው። እሳት ያወረደበትን አቋም ስለማናነብ ነው። እሳት እንዲወርድ እኮ እግዚአብሔር እሳት ማውረጃ እኮ መንገድ ይፈልጋል። የሰውየው አካሄድ ዲሲፕሊኑ በቤተ መንግስት አይደል? በኤልዛቤል ገበታ ላይ ያ ሁሉ እየሄደ ሲበላ ኤልያስ አልበላም። ጠግቦ እንዳይመስልህ የእምነቱ ኑሮ አይደል የሚኖረው። ሂድና እዛ ኮራት ፈፋ የሚባል ቦታ ገባለው። እግዚአብሔር ምን ነው አለው? እንዲመግብ ቁራ አዝዣለሁ አለ። ምን አይነት የእምነቱ ኑሮ ነው እንዴ? እኛ እኮ በእጃችን ይዘን እኮ አነሰ እንላለን። ኤልያስንስ ጠዋትና ማታ ቁራ ምግብ ይዞ ይመጣል አለው። ታዲያ የሚጠጣ ደግሞ ወንዝ አይደል? ከወንዙ ጠጣ አለው። አይዞ ወንዙ ምንጩ የኔ ነው ፈውሼዋለሁ አትታመም፣ የወንዙ ጠጣ አለው። ከዛ ቁራ ጠዋትና ማታ ምግብ ያመጣል አለው። ቁራውን አይደለም እግዚአብሔርን ያመነው። አሁን ቁራ እንዴት ታምናለህ? ቁራ እኮ ታውቃለህ አይደል? ልጇን እኮ አታሳድግም። ልጅ አያሳድግም እኮ ቁራ። የቁራ ልጅ እኮ አፉ ውስጥ ባለ መልካም መዓዛ ነፍሳት ወደ አፉ እየገቡ ራሱ እኮ ነው እየበላ የሚያድገው። ቁራ ልጇን ጥላ ነው የምትሄደው። ኤልያስን 1 ዓመት ተኩል ታበላሃለች አሉ። አንተን ነው ማምናሃል። ቁራ ልጇን ጥላ የምትሄድ ኧረ እኔ አንተን ነው ማምናሃል። ይሁት የሄደውን መንገድ ያንን የመሰለ ገበታ ንቆ ማለት የአክዓብን ገበታ ንቆ በጽድቅ ነው አካሄዱን አየውና እግዚአብሔር የሰጠውን አሳይመንት እንኳን እንዲጨርስ አልፈቀደለትም። 3 ሰው ነው ትቀባለህ ያለው። ትዝ ይላችኋል? በምትክህ ነብይ እንዲሆን የአብሜሆላውን ሰው የሳፋጥ ልጅ ኤልሳን፣ ከዛ በሰማሪያ ላይ እንዲነግስ እዩን፣ በሶሪያ ላይ እንዲነግስ አዛሄልን 3ቱን ቀብተህ ትመጣለህ። ቀጥሎስ የኤልዛቤልን መሞት አይተህ ትመጣለህ አለው። ምክንያቱም ኤልዛቤል ትሞታለች፣ ሬሷን ውሻ ይበለዋል ብሎ ትንቢት የተናገረው ኤልያስ ነው። ከዛ እግዚአብሔር ኤልሳን እንደቀባ ወዲያው በቀና አለው። አዛሄልና እዩን ሲል ኤልሳ ይቀባቸዋል በቀና አለው። እዚህ ውስጥ አልተውህም አለው። በጣም ነው የምወደው። እሳት ማውረድ የእግዚአብሔር ስራ ነው። መንገዱ ግን የኤልያስ ነው። ውሳኔው ግን የኤልያስ ነው። በጽድቅ መጨከንና አንዳንድ የአመፅ መንገዶችን እምቢ ማለት የኤልያስ ነው። ዋጋ ያስከፍልም ወይ? በአጥንት ነው የሚያስኬድ። እሳት ላይ እንደመራመድ ቁጠረው። ቻሌንጅ እንዳይመስልህ። በጣም የሚወድ ሰው ትቶ ሊሄድ ይችላል። አቋምን አይቶ አራራራ አንተ አታዋጣም፣ በአንተ ምክንያት የሚመጣ ጦስ ላይ ነው ታስጨርሰኛለህ ሊል ይችላል። ውሳኔውን ግን እዩት። ሰውየውን ቀጥ ብሎ ነው የሚሄደው። ከገበታ ሲበላ የከረመ የበዓል ነቢያት በሙሉ እኮ 450 ቂሶን ዘንድ ተወስዶ የታረዱት መቻ ተረፋቸው መብላታቸው። በጽድቅ የጨከነውን እዩት። ጠፍር ይታጠቃል። እንደውም ሰውየው በጣም አስፈሪ ነው። ፊዚካሊ አስፈሪ ነው። ባይዘይ ወገቡን ጠፍር ይታጠቃል ይላል እና አርጀት ያለ ነው ይላል። ሁለተኛ ነገሥት ምዕራፍ 1 አንብቡት። ማን ነው ስሙ? የአክዓብ ልጅ አካዚያስ ነው አይደል? ወደ ቤኤልዜቡል የላከው አካዚያስ ወደ ቤኤልዜቡል ወደ አቃሮን አምላክ መልእክተኞች ሲልክ ኤልያስ መንገድ ላይ ጠበቃቸውና ሂዱና ለንጉሱ እንዲበሉታል። ለንጉስ እኮ ነው፣ ለጎረቤት አይደለም። ለንጉስ ምንም በሉ ሲሉ በሩኑ ከእስራኤል አምላክ ጠፍቶ ነው ወደ አቃሮን አምላክ ወደ አቃሮን ማለት የፍልስጤም ከተሞች መካከል ከነ አሽዶድ አስቀሎና ከሚባል ከ5 ከተሞች አንዱ ነው። በእስራኤል አምላክ ጠፍቶ ነው እንዴ ወደ ፍልስጤም አምላክ ወደ አቃሮና ወደ ቤኤልዜቡል ማለት ደግሞ ትርጉሙ ቤኤልዜቡብ ነው ትክክለኛው ቃል። ትዝ ይላችኋል? ኢየሱስን ብለውታል በቤኤልዜቡል ብለውታል። ቤኤልዜቡብ ማለት የዝንቦች ንጉስ ማለት ነው። የሰይጣንን ፐርቨርትድ የሆነ ቆሻሻነት የሚያመለክት ቃል ነው። በዚህ ቆሻሻ በጣም ኃጢአተኛ መሆኑን የሚያሳይ ቃል ነው። የዝንቦች ንጉስ ማለት ዝንብ ቤት አካባቢ ነው የሚሄደው።
እና ወደ ብዔልዜቡል የምትልከው አለውና ከወጣበት አልጋ አትወርድም ትሞታለህ በሉት አለ። ሄደው እነሱስ ደግሞ አይገርሙ አንድ ጠፍር የታጠቀ ሽማግሌ እንዲህ ሲላቸው ሮጠው ተመልሰው ሄደው አንድ ሰው እንደዚህ ምን አይነት ነው ሰውየው አላቸው። ጠፍር ይታጠቃል፣ ሰውነቱ አርጀት ያለ ነው፣ ደከም ነገር ያለ ነው ምናምን ሲሉት ኤልያስ ነው አለ። ፈልጉና አምጡልኛል። ሰውየው እግዚአብሔር አብሮታል፣ አጠገቡ ደግሞ መልአክ አለ። ምክንያቱም የእግዚአብሔር መልአክም እንዲበላለው የሚል ብዙ ቦታ ስላለ መልአክ አይጠፋም አጠገቡ። እንዲበላቸው አካሄድ ሁለተኛ ነገሥት ምዕራፍ 2 ላይ እግዚአብሔር መጣ ከኤልሳ ጋር ይሄዱ እያለ አይደል የእሳት ሰረገላና የእሳት ፈረስ መሃላቸው። የእሳት ሰረገላ ላይ ቁጭ ሰውየው በእሳት ስላገለገለ አይቃጠልም። አንተ ባይዘው እሳት ያለው ፈረስ አይደለም፣ በእሳት የተሰራ ፈረስ ነው። ሰረገላውስ እሳት ነው። ሰረገላው የሚነድ ሰረገላ ማለት አይደለም፣ የተገነባው ራሱ ከእሳት ነው። የሰማይ ሰረገላ እኮ ነው። ኤልያስን ብድግ አድርጎ ቁጭ አድርጎ ታውቃለህ። ጌታ ሆይ የዛን ቀን ብንኖሩ መሄዳቸው አይቀርም። በዚያ ነው ግን የሚሄደው ብቻ የሚያይ ራሱ ብትሆኑ ኤልሳን አስቡት። ሰረገላ ላይ ቁጭ ያለ ኤልያስ እያወሩ እኮ ነው ታውቃለህ። አንተ ላይ ያለው እጥፍ መንፈስ እኔ ላይ ይሁን እያለው ነው መሀል የገባበት ሰረገላው እና ቁጭ አለ እና ኤልያስ ሰረገላ ላይ ሆኖ ነው ወሬውን የጨረሰው። እኔ ሄጄ ደመና ውስጥ እስክገባ ድረስ ካየኸኝ ይሆንልሃል እያለው ሄደ። አልሞተም። አካሄዱን ከእግዚአብሔር ጋር አድርጓል። እግዚአብሔር ወሰደ። ጎናቸው ያለ ሰው በጽድቅ ጨከነ። መጨረሻ ዘላለም ነው የሚሆነው በሉት። መሬት ላይ አትቀሩም። እስቲ አሜን በሉ። ተስፋችሁ ይሄ ምድር ብቻ አይሆንም። ከእግዚአብሔር ጋር አካሄዳችሁን አድርጉ። በጣም ዋጋ ሊያስከፍል ይችላል። በጣም ኮሚትመንት ሊፈልግ ይችላል። እላስጨራሽ ሊሆን ይችላል። የጠየቃችሁን ነገር በሙሉ ስጡት። የሚፈልገውን ነገር በሙሉ ከእናንተ ካለ ስጡት። የምትፈልጉትን ነገር ታገኙታላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሉቃስ ወንጌል ምዕራፍ 9 ቁጥር 23 ላይ ነው ማንም ደቀ መዝሙሬ ሊሆን ቢወድ ከኔ ጋር አብሮ የሚሄድ ካለ ሲል ብዙ ሰው ኢየሱስን በጣም ብዙ ሰው ባይዘው ይፈልጉታል። ምክንያቱም በጣም ኢንስፓየር ያደርጋል ሲያወራ። ኢየሱስ ዘላለም ነው የሚያወራው፣ እንደ ባለስልጣን ነው የሚያወራው። በጣም ኃይል አለ ከሱ ጋር እና ብዙ ሰው ደቀ መዝሙሬ ሊሆን የሚወድ ቢኖር ሲል አለን ጌታ ሆይ አለ። ሁሉ ሺህ ሕዝብ እንግዲህ የኛ አዳራሽ እንግዲህ 3000 ምናምን ሰው ነው የሚይዘው። 5000 እኮ ነው ኢየሱስ። አስባችሁታል ምን ያክል ሕዝብ እንደሆነ? እኛ አለን ጌታ ሆይ ሲሉት ማንም ደቀ መዝሙሬ ሊሆን ቢወድ ሲል አለን ጠጋ ጠጋ ሲሉት ራሱን ይካድ ሲል 75% ለሰ ከነራሴ ነው እንጂ ሲል አንተና እኔ አብረን አይሆንም። አንተና እኔ አብረን የምንሄድ ከሆነ እየገደልኩ ነው የሚሄደው። ግን አንተ ካድ መጀመሪያ ራሱን ይካድ፣ ከዛስ መስቀሉንም ይሸከምና እለት ኢትስ a little step እለት አንዴ ጥርግ ብለህ ትገባለህ አይደለም ያለው። ፐርሰቨራንስ ጽናት የእድሜ ልክ ነው። እለት ምን ይበለኝ ይከተለኝ። ወዴት ነው የምትከተለው ኢየሱስን? መስቀል የተሸከመ ሰው ወዴት ነው የሚሄደው? ወደ መሰቀያው። ተከተለኛልን ወዴት ነው? ወደ ቀራንዮ። ምንድነው የምትሸከመው? የራስን መስቀል። እኔማ የራስን ይዣለሁ ይላል ኢየሱስ። የራስን ያዝ እና እኔ የምሰቀልበት እና እንሰቀል ሲል ሁሉም ሄደው 12 ቀሩ። የእንትኑ የፎስ ፕሮግራሙ ላይ እንመጣለን ብለው ማንን ነው የሚወስደው? አካሄዱን ከሱ ጋር ያደረገውን ነው። አካሄድን ከሱ ጋር ማድረግ ምን ማለት ነው? በእምነት እግዚአብሔርን ደስ እያሰኘ በወንጌል እውነት ላይ ጸንተ መቀጠል ነው። በሄኖክ ሕይወት እምነት ተገኝቶበታል። እግዚአብሔርን ደስ ማሰኘት ተገኝቶበታል። the whole package ወንጌል ተገኝቶበታል። የኢየሱስ የመስቀል ሞት፣ መቀበር፣ መነሳት፣ መሄድ ዳግም መጥቶ እስከ መፍረዱ ድረስ አንደርስታንድ አድርጓል። ከታላላቅ ከኃያላን ከብርቱ መላእክቱ ጋር ይወርዳል። ጌታ ይወርዳል በደመና ኦፍ ኮርስ እስከ ሰከንድ ካሚንግ አንደርስታንድ አድርገዋል። ይሄ ሁሉ ተሰብስቦ ነው አካሄዱን ከእግዚአብሔር ጋር አደረገ። እግዚአብሔር ሄኖክን ስሜታዊ ሆኖ አልወሰደውም። እግዚአብሔር ስሜታዊ አይሆንም። ልውሰደው በቃ እንደዛ አይደለም። በጣም ብዙ ነው። 300 ዓመት በጽናት የሄደበት አቋም ነው ይሄ። 300 ዓመት ሄዶበታል ታውቃለህ። ስለዚህ ሄኖክ ተነስቶ ወዴት እንሂድ አይልም። ይሄንን ከወሰነ ቆየ። እግዚአብሔር ወደሚፈልገው ነው የሚወስደው። ሄኖክ ራሱን ሬዲ የሚያደርገው ለምንድን ነው? እግዚአብሔር ወደሚፈልገው እንዲወስደው ነው። የፕሮግራም ጥያቄ አይጠይቅም። እግዚአብሔር ወደሚፈልገው ይወስደኛል ነው እና አቬለብል ነኝ፣ ዝግጁ ነኝ ጌታ ሆይ ነው። የት ነው የምትወስደኝ ጌታ? እሱን ቆየ ከጠየቀ፣ ቆየ ከተመለሰለት አሜን ነው። መስቀል የተሸከመ ሰው ተቃለቻል። የመስቀል መንገድ ዋን ዌይ ነው። የመስቀል መንገድ ዋን ዌይ ነው። መስቀል የተሸከመ ሰው ተመልሶ አይመጣም። ሟች ነው። ዋን ዌይ ነው የክሮስ መንገድ። ተመልሰ የምትመጣው የቀሬናው ስምዖን ከሆንክ ነው። የሰው መስቀል ከያዝክ አድርሰህ ለማኪያቶ ሰው ትቀጥራለህ። የእሱ ነው ሸኝቼው መጣሁ ትላለህ። የራስን ከያዝክ ስትሰናበት እስከ ወዲያኛው ነው። ጎናቸው የመስቀል መንገድ አንድ ነው፣ መመለሻ የለውም በሉት።
አሜን ነው። አካሄዱን ከእግዚአብሔር ጋር አደረገ። የፈለገውን ዋጋ ያስከፈል። እዩት ግን ከሺህ ዓመታት በኋላ ቆመን ስናወራው እንዴት እንደሚያኮራ። እግዚአብሔር ወሰደው፣ አልተገኘም። ፈላጊ ነበረው ማለት ነው አይደል? አልተገኘም የሚል ከተጻፈ ፈልገውታል ማለት ነው። አትሊስት ማንም ባይፈልገው ልጆቹ ፈልገውታል። እነ ማቱሳላ፣ ከዛ ማቱሳላ እነ ላሜሄን ወለደ። አያትህን እንፈልግ ብሎ ይዞት ሄዷል። ከዛ ኖህ ተወለደ። ቅድመ አያትህን እንፈልግ ብለው ኖህንም አንከራተውታል። ፈለጉት። ከዛስ አልተገኘም። ኖህ ይገባዋል። ይህ ሰውዬ አካሄዱን አስተካክሎ ከዚህ ክፉ ትውልድ መካከል እግዚአብሔር ወስዶት ነው አለና ኖስ በእምነት መርከብ ሰራ። ቀጠለ። ታውቃለህ ሄኖክ ጋር የተገኘችው እምነት የተገኘችው ኖህ ጋር ነው። የቅድመ አያቴን አለና ሰው በእንጨት ይሰራል፣ እሱ በእምነት መርከብ። ሰው እንጨት ፈልጎ ነው በጣውላ በምን የሚሰራው። ኖስ በእምነት መርከብ። እኔ አይደለሁም። ዕብራውያን ምዕራፍ 11 ቁጥር 7 ቁጥር 5 የሄኖክ ነው። ባይዘዌ ላሜሄም ማቱሳላም የሉም ዕብራውያን ላይ። ከሄኖክ ቀጥሎ ኖህ ነው ያለው። 969 ዓመት ኖሮ አልተጻፈም። ያሳዝናል። ኖረ ሞተ። ምን ኖረ? የፈለገውን ዝም ብሎ ደስ እንዳለው። እንደዚህ አይነት ሰው ስክሪፕቸር ላይ ቦታ የለው። በእግዚአብሔር የልጁ ወንጌል ውስጥ ቦታ የለው። እግዚአብሔር ወንጌል ላይ ቦታ እንዲሰጠ ከፈለግ ኖሮ ሞተ እንዳትባሉ የእግዚአብሔርን ውሰዱ። አሜን። እኔ የፈለግኩትን ያህል ዋጋ ያስከፍለኝ ይሆናል። የሚቀጥለው ጄኔሬሽን ግን ስርዓት ይማራል። ፓተርን ግን አሳየዋለሁ። እግር የት ጋር መርገጥ እንዳለብህ ግን ያያል። ከእናንተ ዋጋ ክፈሉ፣ በእውነት ዋጋ ክፈሉ። ምቾታችሁን ለመልቀቅ ፈቃደኛ ሆኑ። በጣም ትልልቅ የምትሉትን ፕሮግራማችሁን እግዚአብሔር ፕሮግራም ስር አምጥታችሁ አስገዙት። ከእግዚአብሔር ጋር ካልገጠመ የመተው አቅም ይኑራችሁ። ከእግዚአብሔር የሚበልጥብን ነገር የለም። ከልጁ ወንጌል የሚበልጥ ነገር የለም። እውነቴን ነው። በፍጹም የለም። ይሄው እነዚህ ሰዎች በጣም ትልቅ ትምህርታችን ናቸው። ምናልባት ዛሬ ጊዜው አይበቃንም እንጂ ብናነሳቸው ነቢያቶቹን ብናነሳ ኤርሚያስን ብታነሱት ለእግዚአብሔር ሲል አልቃሻው ነቢይ የሚል ስም እስኪወጣለት ድረስ የተሰቃየው ሲቃይ ሳይቸግረው ትንቢት እየተናገረ እስከ አንገቱ ይቀብሩታል። ጭንቅላቱ ላይ ቤት ይሰሩበታል ለቀናት። እግዚአብሔር የት ነው ያለው ሲል ጩህ ይለዋል። ወደ እኔ ጩህ ነው ይመለስልሃለሁ። አንተ ማታውቀውን ኃይለኛና ምናምን አሳያለሁ ይለዋል። እኛ ራሱ 333 ብለን ኮድ የምንሰጥበት የጸሎት ግሩፕ እንትን ነው፣ የጸሎት ጓዶች ኮድ ነው 333። ወደ እኔ ጩህ እኮ ነው። አሁን እኛ እኮ ኤቨርላስቲንግ እዚህ ምንጣፍ ላይ እኮ ነው። አዳሩ እኮ ምን የመሰለ መንበርከክ ያለ ምን የመሰለ አዳራሽ እዚህ መጥተህ ባጸልይ ራሱ በእውነት። ኤርሚያስስ ግዞት ቤት እንደዚህ ተቀብሮ ጩህ ሲለው ታላቅና ኃይለኛ ነገርስ የሚለው ምንድን ነው? ከዛ ውስጥ ያወጣዋል። ከዛስ ሌላ ትንቢት ተናግሮ እንደገና የሆነ ቦታ አካሄዱን ከእግዚአብሔር ጋር አድርጎ እኮ ነው። ሰውየው የት ተጻፈ? ኢየሱስን መጥተው ኤርሚያስ ነህን አሉት። አየው ኤርሚያስ ድረስ እንደመጣ ኢየሱስን ሰው አይቶት ኤርሚያስ ነህ እንዴ? ነብዩ ኤርሚያስ ነህ እንዴ? ለላኩን ሰዎች ኤርሚያስ ነው እንበል እንዴ? መልእክት ኤርሚያስ አይነት ነው። ታይፖሎጂ ሆነ። ኢየሱስ በነበረበት ዘመንስ ያየው ሲቃይ ነው እንዴ? ኢሳይያስ በመጋዝ ተሰንጥቆ ነው የሞተው። አዲስ ኪዳን ላይ እንደ ኢሳይያስ ብዙ የተጠቀሰ ነብይ የለም። መሲሁን በሙሉ ቁመናው ነው የተነበየው። የከፈለው ዋጋ ነው እንዴ? ከሺህ ዓመታት በኋላ ቆሜ እኔ ከኢሳይያስ ትንቢት ስለ ኢየሱስ እማራለሁ። ይዋቸው መጽሐፉ ላይ ያሉትን ሰዎች ለምን እኛስ ከነሱ እንዳንዱ አንሆንም? በህይወት አለን እኮ ቸርችን ያለን እኮ እግዚአብሔርን ቃል እኮ እየሰማን ነው። ኢንተርቴን አድርጋችሁ እንዳትሄዱ። በእውነት ዛሬ እግዚአብሔርን ቃል ሰምቻለሁ ቤተክርስቲያን ሄጃለሁ ብላችሁ ለአእምሮአችሁ መልስ ብቻ አትስጡት። የተማርኩት ምንድነው? ማድረግ ያለብኝ ምንድነው? በዚህ ሳምንት ምንድነው ወስኜ መክረም ያለብኝ? ይህንን አድርጉ። ወደ መጸለይ ኑ። ወደ መጸለይ፣ ወደ መንበርከክ ኑ። ከእግዚአብሔር ቃል ጋር ጊዜ ወደ መውሰድ ኑ። የእሁድ ማለዳ ክርስቲያን ብቻ እንዳትሆኑ። ፕሮግራም ላይ ብቻ ኮንሽስ የሚሆን ክርስቲያን እንዳትሆኑ። እዚህ ሰምታችሁታል። መኖር ጀምሩ። አድርጉት። አካሄዱን ከእግዚአብሔር ጋር አደረገ። ምንድነው አካሄድን ከእግዚአብሔር ጋር ማድረግ? በእግዚአብሔር ማመን፣ ስለሚመጣው ነገር ተስፋ ማድረግ፣ ያላየሁትን ነገር እርግጠኛ መሆን። እግዚአብሔር ያደርገዋል። ምንድነው እግዚአብሔር እንዳምን የፈለገው? ልጄን ኢየሱስ ክርስቶስን ዳግም እልከዋለሁ፣ በሰማይ የዘላለም መንግስት ተስፋ አዘጋጅቼላችኋለሁ፣ ወስዳችኋለሁ። ኬኖክ ያስተማረን እሱን ነው። እግዚአብሔር ከሞት በላይ መሆኑን ያሳየን ሰውየው እንዳይሞት ወስዶ ነው። ተስፋ አለ፣ እምነት ተገኘበት። ቀጥሎስ ደስ አሰኘው። እግዚአብሔርን ደስ ለማሰኘት እኔን ደስ የሚያሰኘን ነገር መተው አለብን። ከዛ ውጪ የክርስቶስ ሞት፣ የክርስቶስ መቀበር፣ የክርስቶስ መነሳት፣ የክርስቶስ ማድረግና ዳግም ከመላእክቱ ጋር በክብር መመለስ ገብቶታል። ወንጌል ገብቶታል። ኢተርኒቲ ዘላለም ታይቶታል። ታዲያ እኔ በዚህ ውስጥ መቀጠል አለብኝ። ኢየሱስ ዳግም ይመለሳል። እኔና እናንተውን ዛሬ ስንለው እኔ ሁሌ ወንጌል ስሰብ የመጀመሪያ ሰባኪ እኔ የሆንኩ ይመስለኛል። ከኔ በፊት ተሰብኮ የሚያቅም አይመስለኝ። ሲያንገበግበኝ ከኔ በፊት እኮ የማይቆጠር ሰው እኮ ሰብኮታል። ወንጌል ግን በባህሪው እንደዛ ነው። ፍሬሽ ነው የምትሆኑት። አንተ ካልሰበክ ሰው የሚሞት ሁሉ ሊመስል ይችላል። አውራ ይልሃል፣ ይደርሳል።
ይረሳል አትልም። ወንጌል ቶሎ ቶሎ ተናገረው ባህሪው ነው። እኔና እናንተ ዛሬ ኢየሱስ ይመጣል የምንለውን ባይዘ ሄኖክ ገብቶታል። መጀመሪያ ዘመን ላይ ከነበሩ ሰዎች መካከል ሄኖክ አንደርስታንድ አድርጓል። ከመላእክቱ ጋር ታጅቦ በደመና ኢየሱስ ይመጣል ብሏል ሄኖክ። አንተ ትንሣኤ ሙታን እንዳለ እግዚአብሔር ከሞት ባሻገር ለሰዎች ፕሮግራም እንዳለው ሄኖክ ምሳሌ ነው። በምንድነው ሄኖክ ሞትን ሳያይ ሳይቀምስ የሄደው? ወንጌል ገብቶት። በወንጌል ካመንክ እግዚአብሔር የዘላለም መንግስት አዘጋጅቶልሃል። በወንጌል ካመንክ የጥፋት ውሃ አያገኝህም። በወንጌል ካመንክ ከዚህ ከሚጠፋ ሰማይና ምድር ጋር ተጠቅልላ አጠፋም። በወንጌል የምታምን ከሆነ እግዚአብሔር ከሞት ባሻገር የዘላለም ሕይወት አዘጋጅቷል። ይህንን የሚያጸናው በምን እያደረገ ነው? ልጁን ኢየሱስ ክርስቶስን ዳግም ወደ ምድር ልኮ። ሄኖክ ይሄ ገብቶታል። ኢየሱስ ከመላእክት ከተመልሶ ይመጣል። እንሄዳለን፣ ገብቶታል። ዛሬም የተቀየረ ትምህርት የለንም። ሄኖክ የገባውን ነው የምሰብከው። ወንጌል የበለጠ እየበራ መጣ እንጂ የተቀመጠው እውነት ግን ድሮም ገብቷቸዋል። ሞር ግን እግዚአብሔር የበለጠ እያስረዳን መጣ። ምናልባት እንግዳ ሆናችሁ እኛ መካከል ያላችሁ ሰዎች ካላችሁ የዘላለም ሕይወት ያለው በጌታ በኢየሱስ ክርስቶስ የመስቀል ሞት፣ መቀበር፣ መነሳት፣ በክብር ወደ አብ ማረግና ዳግም በመመለሱ በዚህ በማመን ብቻ ነው። ሄኖክ ይሄንን ያገኘው በዚህ እምነት ስለሆነ ሌላ መንገድ የለም። ምናልባት ሌላ ነገር አመናችሁ ጌታን ተቀብያለሁ የምትሉ ሰዎች ካላችሁ ዛሬ መቀበል አለባችሁ። እንደገና እግዚአብሔር የሆነ ነገር ያደርግልኛል ተብሎ ሰው ጌታ እሱ የዘላለም ሕይወት አያስገኝም። እሱ